ክብደቱ 30,000 ፓውንድ ወይም 13600 ኪሎ ግራም፣ ቁመቱ 6 ሜትር፣ 2700 ኪሎ ግራም ክብደት ያላቸውን ፈንጂዎች ይሸከማል። ነዳጅ ሳይሞላም ከ11000 ኪሎ ሜትር በላይ በሚበራው ቢ2 ስቲልዝ ቦምብ ጣይ አውሮፕላን ተጭኖ ከሰማይ ከተራገፈ በኋላ ከምድር በታች እስከ 60 ሜትር ዘልቆ ኢላማውን ማበራየት ይችላል። ከመሬት በታች እስከ 80 ሜትር ዘልቆ የተገነባውንና ፎርዶ የተባለውን የኢራን ዋነኛ የኒውክሌር ማብለያ ጣቢያን ይመታል ተብሎ ታምኖበታል። በአሜሪካ እጅ ብቻ የሚገኘው የዓለማችን ግዙፉ ዘመናዊ ቦምብ ባንከር ብላስተር በሌሊት ወፍ በሚመሰለው ቢ2 ቦምብ ጣይ አውሮፕላን ሁለት ሆኖ በመጫን ኢራንን ሊያነድ የትራምፕን ውሳኔ ብቻ ይጠብቃል። የእስራኤል ጉትጎታም የኢራን ማስጠንቀቂያ እንግዲህ ለዚህ ነው። ፕሬዝዳንቱ ግን የኒውክሌር ጣቢያው መመታት የሚያመጣውን ትርፍና ኪሳራ ደጋግመው እያጤኑ ከመሆናቸው አንጻር እስካሁን ውሳኔ አልሰጡም። እስራኤል የኢራን መንፈሳዊ መሪ አያቶላህ አሊ ካማኒን ለመግደል ዛተች። ኢራን ሆስፒታል መምታቷን ተከትሎ የእስራኤል መከላከያ ሚኒስቴር የኢራኑ መንፈሳዊ መሪ አሊ ካማኒ ከእንግዲህ እንዲኖሩ አንፈቅድላቸውም ብሏል። በሆስፒታል ላይ ለተፈጸመው ጥቃት የኢራኑን መሪ ተጠያቂ ያደረጉት መከላከያ ሚኒስትር እስራኤል ካትስ ሀገራቸው ያቀደችውን ሁሉ ለማሳካት የካማኒ መወገድ የግድ ነው ሲሉ ገልጸዋል። ቀደም ሲል ካማኒ እንዲገደሉ እስራኤል ይዛ የነበረው ዕቅድ ተፈጻሚ እንዳይሆን የአሜሪካ ፕሬዝዳንት ማገዳቸው ይነገራል። ዛሬ ጠዋት ቤርሼባ የሚገኝ አንድ ሆስፒታል በኢራን ሚሳኤል መመታቱን ተከትሎ ግን የእስራኤል ባለሥልጣናት ካማኒን ላለመግደል የያዙትን አቋም ቀይረዋል እየተባለ ነው። ሆስፒታሉ ላይ በተፈጸመ ጥቃትና ቴልአቪቭ አቅራቢያ በመኖሪያ ሕንፃዎች ላይ በወረደ ሚሳኤል ከ240 በላይ ሰዎች መቁሰላቸው ይነገራል። 1000 አልጋዎች ያሉትና ለ1 ሚሊዮን ሕዝብ አገልግሎት ሲሰጥ የነበረው ሆስፒታል በኢራን ሚሳኤሎች የወደመ ሲሆን 200 የሚደርሱ ታካሚዎች መቁሰላቸውን ዘገቦች አመልክተዋል። የኢራን ባለሥልጣናት የሆስፒታሉን መመታት በማስተባበል ሆስፒታሉ አጠገብ የነበረ ወታደራዊ ጣቢያን ለመምታት የተኮሱት ሚሳኤል ፍንጣሪ ሊሆን ይችላል እያሉ ናቸው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥቃቱን በማውገዝ የከፋም የበቀል እርምጃም ለመውሰድ ዝተዋል። ኢራን የደቀነችውን የኒኩሌር ስጋት ጨርሰው እንደሚያስወግዱ የእስራኤል ጦር ኃይል ዛሬ በሰጠው መግለጫም በስካሁኑ ድብደባም የኢራንን 2/3 የባለስቲክ ሚሳኤል ማስወንጨፊያዎች ማውደሙንና ቀሪዎቹን የማደን ዘመቻ ተጠናክሮ እንደሚቀጥል ይፋ አድርጓል። ቴሄራን አሁንም ከ100 የሚልቁ የሚሳኤል ማስወንጨፊያዎች እንዳላት ሲገመት ግጭቱ ሲጀመር 2000 ገደማ ባለስቲክ ሚሳኤሎች እንደነበሯት ገልጧል። እስካሁን 450 ሚሳኤሎችና 1000 ድሮኖች መተኮሷን ማምሻውን በወጣ ዜና የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በእስራኤል የሕክምና ተቋማት ላይ የተፈጸመውን ጥቃት አውግዘዋል። ሁሉም ተፋላሚ ወገኖች የሕክምና ተቋማትና የጤና ባለሙያዎችን ከጥቃት ሊከላከሉ ይገባል ብለዋል። ማምሻውን በኤክስ ገጻቸው ባሰፈሩት ጽሑፍ ራሷ ኢራንና የተለያዩ ሀገሮች አሜሪካም በግጭቱ እንዳትሳተፍ እያስጠነቀቁ ናቸው። ዛሬ የሩሲያና የቻይና መሪዎች በስልክ ያካሄዱትን ውይይት ተከትሎ የሞስኮ ውጭ ጉዳይ ሚኒስቴር ዋሽንግተን በኢራን እስራኤል ግጭት እንዳትሳተፍ አስጠንቅቋል። የአሜሪካም ጣልቃ መግባት ግጭቱን ቢያባብስ እንጂ እንዲረግብ አያደርገውም ብሏል ሚኒስቴሩ። ችግሩ በሰላም እንዲፈታም ሩሲያ ፍላጎት እንዳላት አክሏል። በእርግጥም ፕሬዝዳንት ትራምፕ ኢራንና እስራኤልን ለማሸማገል የሩሲያ መሪ ዝግጁ ስለመሆናቸው ከቀናት በፊት መግለጻቸው ይታወሳል። ኢራንም ብትሆን አሜሪካም ጣልቃ ከገባች ግጭቱ ወደ ባሰ ደረጃም ይሸጋግራል በማለት ደጋግማ ማስጠንቀቋም የዓለም መገናኛ ብዙሃንም የትራምፕን እንቅስቃሴ ነቅተው መጠበቃቸው ያለ ምክንያት አይደለም ይላሉ ተንታኞች። የኢራንን የተደበቀና የተቀበረ የኒኩሌር ጣቢያን ፈልፍሎ ሊመታ የሚችል ብቸኛው ግዙፍ ቦምብ በእጃቸው ስላለ ነው ብለዋል። እስራኤልና አሜሪካም በከፍተኛ ሁኔታ ትኩረት ያደረጉት በአየር ላይ ባላቸው የበላይነት ሲሆን ኢራን ደግሞ ረጅም ርቀትን ተጉዘው በሚያጠቁ ሚሳኤሎች ነው ይባላል። ባለፉት ጥቂት ቀናትም በመቶዎች የሚቆጠሩ የኢራን ሚሳኤሎች እስራኤልን ኢላማ አድርገው ተኩሰዋል። እስራኤል ደግሞ በዋናነት ትኩረት የሰጠችው እነዚህን የኢራንን የሚሳኤል ማስወንጨፊያ ማዕከላትን በማውደም ላይ ነው።
በዚህ ምክንያት አሁን የእስራኤል አየር ኃይል በአብዛኛው የሀገሪቱ አየር ክልል ላይ የበላይነትን እንደያዘ ይነገራል። ምንም እንኳን የኢራን የሚሳኤል ማዕከላት ጉዳት ቢደርስባቸውም አሁንም በእስራኤል ላይ ጥቃት እየፈጸመች ነው። በዚህም የተለያዩ የእስራኤል ክፍሎች ኢላማ መሆናቸው ይታወሳል። እስራኤል በኢራን ላይ የምታካሄደው ዘመቻ ሲጠናቀቅ ለሕልውናዋ ስጋት የሚሆን የጦር መሳሪያም በኢራን እጅ አይኖርም ሲሉ ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ገልጸዋል። ጠቅላይ ሚኒስትሩ እስራኤል እየፈጸመች ባለው ጥቃት ከኢራን በኩል ያሉ የኒውክሌር ስጋቶችን ታስወግዳለች ብለዋል። ዛሬ ማለዳ ላይ በኢራን ሚሳኤል የተመታውን ሶሮካ ሆስፒታልን በጎበኙበት ጊዜ ይሄ ተልዕኮ ሲያበቃም ለእስራኤል አደገኛ የሆኑ የኒውክሌር ስጋቶች እንዲሁም የባለስቲክ ሚሳኤል በሙሉ አይኖሩም በማለት ኔታንያሁ ለጋዜጠኞች ገልጸዋል። ኔታንያሁ አክለውም እስራኤል በኢራን ላይ ባለፉት 7 ቀናት በፈጸመቻቸው ጥቃቶች የኒውክሌር ፕሮግራሟም እጅጉን እንደተጎዳ አመልክተዋል። የኢራን መንፈሳዊ መሪ አያቶላህ አሊ ካማኒ በእስራኤል ጥቃት ኢላማ ሊደረጉ እንደሚችሉ ተጠይቀው ጠቅላይ ሚኒስትር ኔታንያሁ በሰጡት ምላሽ ማንም ከኢላማችን ውጪ አይሆንም ሲሉ መልሰዋል።